ለምን ምንድነው ጥፋቴ? እኔ ማራችሁ ደረሳያችሁ የፈራችሁ ደረሳያችሁት ልጇን የላከችው ይሄን ጉድ ፈርታ ነው። ጠላቶቿን ህዝብም ይወቅላት ፍትህ ልታገኝ ይገባል። የአራት ልጆች እናት በተሰብ አስተዳዳሪ ናት። ላይ ግን ዛሬ ተናብኝ ሁለቴ መተውብኛል። የትኛውም ሱቅ ላይ አይገቡም። ቀጥ ብለው እኔ ሱቅ ነው የሚገቡት። ግን ለምን በዚህ ልክ እኔን በወንጀል አወናጅሎ እስር ቤት ለማስገባት በዚህ ደረጃ ለምን እኔን እንኳን ተውና ከኔ ጋር የሚሰሩት ልጆች አያሳዝኗችሁ? ማን ሊያለቅስ ነው ታዲያ? እንዳታለቅሺ ለማን አባቱ ብለን ነው የምናለቅሰው? እንሰራለን። አታ ቢበላሽ ቢቃማ ያለ ችግር የለው። አይዲ ከተበላሽ ተበላሽ። ስራ ላይ ሆነን ወንጀል ሰርተን አይደለም 24 ሰዓት ሰርተን ነው። አራስ አይዲ ማለት ህዝብ እንዳቅም ስለፈለኩ ነው። ችግር የለው። ይሄ ልጅ አሁን በማያውቀው ዛሬ በማያውቀው እስር ቤት ገብቶ ነበር። ምን በማያውቀው በኔ ጦስ ስራ ላይ ሆነን አይደለም የሰው ልጅ ሳገለና ወንጀል ሰርተን አይደለም ታስሮ ሀገር እንደሚገባ ምን ችግር አለ? ያልገባኝ ለምን እንደዚህ ደረጋለሁ? እኔ መድኃኒት የምሸጥ ሴት አይደለሁም። ሲጀመርም እኮ አላውቀውም ጠሪቃውን። ግን እኔ እኮ ከደጋጎቹ ስለገጠመን ነው ዛሬኛ እዚህ ቆም ነው። የ10 አመት ፍርድ የሚፈረድበት ክስ ነው የመጣብኝ። ለምን ምንድነው ጥፋቴ? እኔ ማወቅ ፈልጋለሁ። ስተቴ ምንድነው? የኢትዮጵያ ህዝብ እንዲነግረኝ ፈልጋለሁ። በዚህ ልክ መሳደደው ለምንድነው? ሰብኝና አሁን ዶል አልፈልግም። ማወቅ ነው የምፈልገው። በቃ በዚህ ልክ ምሳ በልቼ ራት ማልደግም ሴት ነኝ። በዚህ ልክ ለምን ፈተና የሚበዛብኝ? ለምንድነው የምፈተነው? በቃ ሸዋዬ ይሄ ችግር አለብሽ ተብዬ እንዲነገረኝ ነው የምፈልገው። ላይ ያየው ታውቂያለሽ፣ የዚህ ሀገር መንግስት ገባ መቂጋ ማሳዩ ተባልና አሳየን፣ የሚጠበቅብንን ነገር አሳየን። ተመልሰው ሄዱ። ትናንትና ምን ማለት ነው? በቀደም ነግሬሻለሁ። ከዛ በፊትም መጡ። ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ? አዎ ፈተሹ። ግን ለምን ማን ነው የበለቀው? ከሌ ሀበሽያ ስማቸውን ነገሩሽ? የአራት ልጅ እናት በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል። ራሴ ማወቅ ፈልጋለሁ። ችግሬ ምንድነው? ስተቴ ምንድነው? ህዝብ ያርመኝ። ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራው የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 አመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ ከሆነ በኋላ እከከ ነው። ገብቶሻል? ከሆነ በኋላ እከከ ነው። ምንም ሌላ ትርጉም የለውም። የኔን ንብረት ሄዶ የሚለቅምልኝ አካል የለም። አንድም ሰው ከገዛውበት ሄዶ መልሶ ብር ለቅሞ የሚሰጠኝ ሰው የለም። ያ ከመሆኑ በፊት ግን እኔም በወንጀል ነው እስር ቤት ማስገባት የፈለጉት። ሰው ምን አይነት ችግር ምን አይነት ጨካኝ ብትሆን ነው? ይህ ልጅ እንግዲህ ሸዋዬ ሁላችንም እናቃታለን። የአራት ልጆች እናት ናት። ምቀኛን አይጠፋም። ግን የሰው ልጅ በሆነ ነገር ይወነጀላል። በሆነ በማይመስል ነገር መድኃኒት እየሸጠኝ ነው ሱቅ ላይ ብላችሁ እንዴት ትበለቃላችሁ? እናንተ ፈጣሪያችሁን አፈሩም። እንደው ግን ሰው ቢያድግ መከራ፣ ቢደህይ መከራ፣ ሜዳ ላይ ቢወርቅ መከራ፣ ቢነሳ መከራ። የኢትዮጵያ ህዝብ ግን ምን አይነት ጨካኝ ምን አይነት አረመኔ ነን? እርስ በርሳችን ተበላልተን እስከ መቼ ነው? ተመቀኛይተን ምቀኝነት ነው የሁሉ። ለምን አደገ? ለምን ተቀየረች? ኧረ ተው ወላሂ ላዚም ነው። አገር ቤት መቼ ነው የምትመጪ የምትሉኝ ሰዎች፣ እኔ ለራሴ ቋሚ ሐሳብ የለኝም። በአንድ ቀን ውስጥ 20 ጊዜ ሐሳቤን እቀይራለሁ። ሰዎቹ ማሻአላ ሲሉኝ ኮንትራቴን ጨምሬበት እሰራለሁ። ነገሮች እስከሚስተካከል አገር ቤት አልሄድም ብዬ ወስናለሁ። ከዛ ከትንሽ ደቂቃ በኋላ ታሊ ሲሉኝ ደግሞ አይደለም ኮንትራት ልጨምርበት ያለኝን ኮንትራት ሳልጨርስ ገንዘቤ ቲኬት ቆርጦ ቢያሳፍሩኝ ራሱ ደስ ይለኛል። እኔ ለራሴ ቋሚ ሐሳብ የለኝም። ስለዚህ በዚህ ሁኔታዬ ቲኬት ተቆርጦ ራሱ ሐሳቤን የሚቀይር ይመስለኛል። ኢትዮጵያ ኤርፖርት ደርሼ
እንደማልመለስ እርግጠኛ ሲሆን እነግራችኋለሁ። እስከዛ ድረስ መቼ ነው የምትመጪ ብላችሁ አትጠይቁኝ።